የኢትዮጵያ ፕሪሚየር ሊግም እንደዚህ ቤትኪንግ ትናንት በአለት ተመልካቹን ሲያዝናና ቆይቷል። እንግዲህ በእንግሊዝ ፕሪሚየር ሊግ ቦክሲንግ ዴይ ጨዋታ ይሉታል የገና ዕለት የሚደረግን ጨዋታ በሀገራችንም እንደዚሁ ትናንትና 6ኛ ሳምንት አዲስ አበባ ላይ የሚደረግ የመጨረሻው ጨዋታ ተደርጎ ነበር። ሁለት ከሀገር ውስጥ እነን እናነሳለን። እንዲሁ ደግሞ አሁን ከዚህ በኋላ ጨዋታዎች ከአዲስ አበባ ወጣ ይልና ወደ ጅማ ያመራል። ከ7ኛ ሳምንት ጨዋታዎች ጀምሮ እነዚህን እንፈትሻለን። ሀገር ውስጥ ሀገር ወጣ አካልን ደግሞ በተለይ የኤፍኤ ካፕ ጨዋታዎች ይደረጋሉ ከዛሬ ጀምሮ። ቅዳሜም እንደዚሁ በርካታ መርሃ ግብሮች ነው የሚደረጉት በኤፍኤ ካፕ። ነገር ግን አብዛኞቹ ጨዋታዎች ከዚህ ከኮቪድ-19 ስርጭት ጋር በተገናኘ የመሰረዝ አደጋ ውስጥ ገብቷል። በተለይ ደግሞ ዛሬ ምሽት የሚደረገው አስቶን ቪላ ከሊቨርፑል በቪላ ፓርክ የሚያገናኘው ጨዋታ ምናልባት እንግዲህ ዛሬ ውሳኔ ይሰጣል ተብሏል። በርካታ የአስቶን ቪላ ተጫዋቾችና ስታፍ አባላት በኮቪድ-19 ስለተጠቁ የጨዋታው ጉዳይ አጠራጣሪ ይሆናል። ነገር ግን አስቶን ቪላ ጨዋታውን ከ23 ዓመት በታች ተጫዋቾች አደርጋለሁ ብሎ ከፉትቦል አሶሲዬሽኑ ጋር ስለመነጋገሩም ተሰምቷልና እዚህ ላይ ሐሳቦችን እናነሳለን። ወቅቱ የዝውውር ነው። በርካታ ቡድኖች ዝውውር ላይ ተሳትፎ ለማድረግ ጥረት እያደረጉ ይገኛሉ። ነገር ግን ከፍተኛ ገንዘብ የሚወጣባቸው ተጫዋቾች በዚህ የዝውውር መስኮት ይኖራል ዝውውር ላይ ተብሎ አይጠበቅም። ምክንያቱም በዚህ በኮቪድ-19 ወረርሽኝ በርካታ ክለቦች ፋይናንሳቸው እጅግ ተናግቷልና ለአጭር ጊዜ በሚሆን ወይም ደግሞ በርካታ ወጪን የማያስወጡ አለም በውሰት ተጫዋቾችን በማምጣት ቡድናቸውን ያጠናክራሉ ተብሎ ነው የሚጠበቀው። የተለያዩ ዋና ክለቦችንም ይህንን እያደረጉ ነው የሚገኙትና ከዚህ ከዝውውር ጋር በተገናኘ በርካታ ሐሳቦች ይነሳሉ። እኛም ዋናዎቹ ለአድማጮቻችን እናቀርባለን። ማንቸስተር ዩናይትድ የ18 ዓመቱን አይቨሪ ኮስታዊ ክንፍ ተጫዋች ማዘዋወሩ ተሰምቷል። አርሰናልም እንዲሁ አንድ ቱኒዚያዊ ተጫዋችን ዝውውሩን ጨርሷል። እዚህ ላይ እናነሳለን። ወደ ሌስተር እናመራለን። እንደዚሁ ደግሞ የቀድሞ የቦልተን የብላክበርን የሊቨርፑል ተጫዋች ሴኔጋላዊ አላጂ ዲዩፍ ወደ ስፖርት ዳይሬክተርነት ብቅ ብሏል ወደ ክለብ። ስለዚህ ይሄንንም መረጃው ምን ይመስላል፣ የትኛው ክለብ ነው በስፖርቲንግ ዳይሬክተርነት የተሾመው የሚለውንም እናነሳለን። ካሪም ቤንዜማም ደግሞ የቀድሞ የፈረንሳይ ብሔራዊ ቡድን ባልደረባው ከሆነው ማቲው ቫልቦይና ጋር የገባው ውዝግብ ይታወሳል በ2015 ከዚህ ጋር በተገናኘ በድጋሚ ክስ ይመሰረትበታል፣ ፍርድ ቤት የሚቆማል ተብሎ ወጥቷል። ከዚህ ከወሲብ ካሴት ጋር በተገናኘ ገንዘብ ለመቀበል አስፈራርቷል በሚል በርካታ መረጃዎች ይወጡ እንደነበረ እናስታውሳለን። ከዚህ ጋር በተገናኘ ሐሳቦች እናነሳለን። የሀገር ውስጥን ጉዳይ ላስቀድምና የኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት 2 ጨዋታዎች ትናንትና አዲስ አበባ ስቴዲየም ላይ ተደርገው ነበር 4 ሰዓትና 9 ሰዓት ላይ እንደተለመደው። እንግዲህ 6ቱም የኢትዮጵያ ፕሪሚየር ሊግ ጨዋታዎች ተጠናቀዋል በአዲስ አበባ ስቴዲየም የሚደረጉ። በርግጥ ቀሪ ጨዋታ ያላቸው 5 ጨዋታ ያደረጉ በርካታ ቡድኖችም እንዳሉ ታሳቢ ይደረግ። በእነዚህ ጉዳዮች ታዲያ በርካታ ጨዋታዎች በዲኤስቲቪም ተላልፈዋል። ቤትኪንግ 2013 የኢትዮጵያ ፕሪሚየር ሊግ የትናንትናዎቹን ጨዋታዎች ውጤቶች ላስታውስ። ፋሲል ከነማ ትናንትና ከሲዳማ ቡና 4 ሰዓት ላይ ተገናኝተው ነበር። የስዩም ከበደ ቡድን ፋሲል 2-0 አሸንፏል። ደረጃውንም ከ6 ጨዋታዎች በኋላ የ6 ሳምንት ጨዋታ ሁለተኛ ሆኖ እንዲያጠናቀቅ ምክንያት ሆኗል። ትናንትና ፋሲል ከነማ ሲያሸንፍ ሲዳማ ቡናን ሁለቱንም ጎሎች ያስቆጠረው ሙጂብ ቃሲም ነው። የኢትዮጵያ ፕሪሚየር ሊግ ከ6 ጨዋታዎች በኋላ 8 ጎል ያስቆጠሩ 2 ተጫዋቾች ደርሰዋል። ስለዚህ የኢትዮጵያ ቡና አቡበከር ነስሩና ሙጂብ ቃሲም ሆነዋል። ለማንኛውም ትናንትና ግን የስዩም ከበደ ቡድን ፋሲል ሲዳማ ቡናን 2-0 ማሸነፍ ችሏል። ትናንት በዚህ ጨዋታ የተደረጉ የነበሩ ሂደቶችንም ከተመለከትን ፋሲል እንዲሁ ሚካኤልን አሰልፏል በግብ ጠባቂነት። እዚህ ጨዋታ ላይ የመጀመሪያው አጋማሽ ከመጠናቀቁ በፊት ሰይድ ሐሰን ፋሲል ከነማው ተከላካይ በጉዳት ወጥቶ ነበር። ከዛ በኋላ ወደ ሕክምና እርዳታ አምርቷል። ጉዳቱ ከበድ ያለ ይመስል ነበር። ነገር ግን በጥሩ ጤንነት ላይ ስለመኖሩ የፋሲል ከነማ የፌስቡክ ገጽ ትናንትና ይፋ አድርጓል። ነገር ግን የተወሰኑ ጨዋታዎች ያልፉታል። ምናልባትም ዛሬ የቀዶ ጥገና ይደረግለታል ተብሎ የሚጠበቃል። አንገቱ አካባቢ ጉዳት አጋጥሞት ከዚህ ጨዋታ ውጪ መሆን ችሎ ነበር። በሁለተኛው አጋማሽ አልተሰለፈም። የመጀመሪያው አጋማሽ መጠናቀቂያ ላይ ጉዳት አጋጥሞት ነበር። ፋሲል ከነማ 2-0 ሲዳማ ቡናን ሲያሸንፍ ሙጂብ ቃሲም
ሀሺም ሁለቱንም ጎሎች ለኢትዮጵያ ለፋሲል ከነማ አስቆጥሯል። ከአቡበከር ነስር ጋር 8 ጎሎች ደርሰዋል በ6 ጨዋታዎች። እንዲሁ የ9 ሰዓት መርሃ ግብርን ከተመለከትን ሀዲያ ሆሳዕና ወደ መሪነት የተመለሰበት እለት ነበር። ከወልቂጤ ከተማ ጋር ያደረገው ጨዋታ በአንዳቻ አጠናቋል። ጎል በማስቆጠር ሀዲያ ሆሳዕና ቀዳሚ ነበረ። ፎፎና 52ኛ ደቂቃ ላይ ከዳዋት ኢሳ የተሻገረለትን ጎል አሲስት የተደረገለትን ጎል አስቆጥሮ መሪ መሆን ችሎ ነበረ። በሄኖክ አየለ 72ኛ ደቂቃ ጎል ወልቂጤ ከተማ ከዚህ ጨዋታ 1 ነጥብ ይዞ መውጣት ችሏል። በዚህ መሰረት ሀዲያ ሆሳዕና የኢትዮጵያ ፕሪሚየር ሊግን ከ5 ጨዋታዎች በኋላ በ13 ነጥብ መሪ መሆን ችሏል። የኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት ላይ ነው የሚገኘው ቤት ኪንግ። ሆኖም ሀዲያ ሆሳዕና 5 ጨዋታዎችን አድርጎ መሪ ነው በ13 ነጥብ። 3 ቡድኖች አሉ እዚህ የኢትዮጵያ ፕሪሚየር ሊግ ላይ 13 ነጥብ ያላቸው። ትናንት 2-0 ያሸነፈው የስዩም ከበደ ፋሲል ከነማ 6 ጨዋታዎችን አድርጎ 13 ነጥብ ይዟል። ኢትዮጵያ ቡና ደግሞ በ6 ጨዋታ በተመሳሳይ 13 ነጥብ አንደኛ እስከ 3ኛ ደረጃ ላይ የተቀመጡ ናቸው። ሀዲያ ሆሳዕና አንድ ቀሪ ጨዋታ ያለው የኢትዮጵያ ፕሪሚየር ሊግን በጎል ልዩነት 6 የጎል ልዩነት ይዞ በ13 ነጥብ ይመራል። ፋሲል ከነማ በ6 ጨዋታ በ5 ጎል ልዩነት 13 ነጥብ ይዞ እንዲሁ ይከተላል። ኢትዮጵያ ቡና በ6 ጨዋታ እንዲሁ 13 ነጥብ ይዞ በ4 የጎል ልዩነት ከአንደኛ እስከ 3ኛ ያለው ደረጃ ላይ ተቀምጠው ነው እንግዲህ የሚያጠናቅቁት። ባህር ዳር፣ ቅዱስ ጊዮርጊስ፣ ወልቂጤ እስከ 6ኛ ደረጃ ያሉ ክለቦች ናቸው። ሐዋሳ፣ ድሬዳዋና ሰበታ ደግሞ እስከ 9 ያሉ። 10ኛ አዳማ አለ። እንዲሁ ሲዳማ ቡና 11ኛ፣ ወላይታ ድቻ 12ኛና ጅማ አባጅፋር 13ኛ የኢትዮጵያ ፕሪሚየር ሊግ ደረጃ ላይ የተቀመጡ ቡድኖች ናቸው። ጎል አግቢዎቹን ቀደም ብዬ ስጠቅስ ነበር። ሙጂብ ቃሲም እንግዲህ ከፋሲል 8 ጎሎችን አስቆጥሮ መሪ ነው። ልክ እንደ አቡበከር ነስሩ ሁሉ በ6 ጨዋታዎች 8 ጎል አስቆጥሮ ሁለቱ አሉ። እንዲሁ ሀብታሙ ታደሰ ከኢትዮጵያ ቡና ከ4 ጎል በማስቆጠር 3ኛ ነው። ጌታነህ ከበደ ከቅዱስ ጊዮርጊስ በተመሳሳይ 4 ጎል ያስቆጠረ ተጫዋች ነውና ከአንደኛ እስከ 4ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። በርካታ ጨዋታዎች እንደዚሁ በዲኤስቲቪ ሲተላለፉ ነበረ። ባልተለመደ መልኩም የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦች ጎሎችን እያስቆጠሩ ነው። የሸገር ደርቢን ጨምሮ የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታ ላይ 5 ጎል ተቆጥሮበታል። ባልተለመደ መልኩ ወይንም ከረጅም ጊዜያቶች በኋላ ነው ይህ ሆነው። በበርካታ ጨዋታዎች ላይም ከ0-0 አለፍ ብሎ በርካታ ጎሎች የሚቆጠርበት የኢትዮጵያ ፕሪሚየር ሊግ ሆኗል። እንግዲህ የ2013 ቤት ኪንግ የኢትዮጵያ ፕሪሚየር ሊግ ለማንኛውም ከ6ኛ ሳምንት ጨዋታዎች ጀምሮ ወደ ጅማ ዩኒቨርሲቲ ሜዳ ጨዋታ እንደሚካሄድ ከዚህ ቀደም የወጣው መርሃ ግብር ያሳያል። 6ቱ ግን የአዲስ አበባ ስቴዲየም 6 ሳምንት ጨዋታዎች በዚህ መልኩ ተጠናቀዋል። ቀሪ 5 ያደረጉ ቡድኖች እንዳሉ ሆነው ስለዚህ ከ7ኛ ሳምንት ጀምሮ በጅማ ይደረጋል ተብሎ ይጠበቃል። ሌላው የአገር ውስጥ መረጃችንን ከተመለከተ አገር ውስጥ የኢትዮጵያ እግር ኳስ ፌዴሬሽን የዝውውር ጊዜን አራዝም ያለው ብሏል ትናንትና። ከዚህ ቀደም በትግራይ ክልል ባሉ ክለቦች ለመጫወት ውል ሲፈጽሙ የነበሩ ተጫዋቾች በክልሉ በነበረው የሰላም ማስከበር ስራ ምክንያት በአስቸጋሪ ሁኔታ ውስጥ የነበሩ በመሆናቸው የዝውውር ጊዜን ጠብቀው መዘዋወር ባለመቻላቸው ከታህሳስ 26 እስከ ታህሳስ 30 ድረስ እንዲዘልቅ በተለየ መልኩ በእነዚህ ክለብ ይጫወቱ የነበሩ ተጫዋቾች ዝውውር እንዲፈጽሙ ፍቃድ ሰጥቶ ነበር። የዝውውር ጊዜ ለ5 ቀናት የስራ ቀናት አዘጋጅቶ ነበር። ሆኖም ግን ታህሳስ 29 ትናንትና የገና በዓል በመሆኑ ይህ ቀን እንዳይጠቀሙ ያደርገዋል። ስለዚህ ይህንን የዝውውር ጊዜ እስከ ጥር 3 2013 ድረስ ማራዘሙን የኢትዮጵያ እግር ኳስ ፌዴሬሽን አሳይቷልና ያዘጋጀው ልዩ የዝውውር ጊዜ እስከ ጥር 3 ድረስ መራዘሙ ታውቋል። እንግዲህ የኢትዮጵያ ፕሪሚየር ሊግ በ13 ክለቦች እንዲካሄድ ግድ የሆነው 3ቱ የትግራይ ክለቦች በዚህ ውድድር መሳተፍ ካለመቻላቸው ጋር በተገናኘ ነው። እነዚህ ቡድኖች ውስጥ የነበሩ ተጫዋቾች ደግሞ እስከ ጥር 30 ድረስ ወደ ተለያየ ክለብ መዘዋወር ይችላሉ ተብሎ ተሰጥቶ ነበር። አሁን ግን እስከ ታህሳስ ድረስ እስከ ጥር 3 ድረስ ይዝውውር ስለመሸጋገሩ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋልና ይህንን ዝውውር መፈጸም ይችላሉ። ሌላው 20ኛው ታላቅ ሩጫ በኢትዮጵያ የፊታችን እሁድ ጥር 2 ይካሄዳል። በዚህ ውድድር ላይም ያው የኬንያው የቀድሞ አትሌት ፖርቴር ጋት በክብር እንግድነትም እንደሚገኝ አዘጋጆቹ ይፋ ማድረጋቸው ይታወሳል። ስለዚህ ዘንድሮ በዚህ በወቅታው የኮቪድ ወረርሽኝ ምክንያት ቅድመ ጥንቃቄ ሲባል እንግዲህ ቀድሞ ከታሰበው 50,000 ገደማ ይሳተፉበታል ተብለው ከሚጠበቀው ተወዳዳሪዎች በ25% ብቻ ነው እንግዲህ ውድድሩ የሚደረገው የተባለው። ስለዚህ 12500 ተሳታፊ
ማሳተፊያን ይካሄዱበታል ስለዚህ በዚህ ውድድር ላይ ከኢትዮጵያን በተጨማሪ የኬንያውያን የኤርትራውያን አትሌቶች እንደሚሳተፉ አዘጋጆቹ ጠቅሰዋል በአትሌቶቹ ውድድር እንግዲህ 12500 አጠቃላይ ሲሳተፉ በአትሌቶቹ ውድድር በሁለቱም ጾታ አንደኛ ለሚወጡት ሽልማቱ 100,000 ብር ስለመሆኑም ተነስቷል ሁለተኛ 30,000 ብር ሶስተኛ ለሚወጡት ደግሞ 12,000 ብር የገንዘብ ሽልማት ተዘጋጅቷል እስከ 10ኛ የሚወጡ አትሌቶች የገንዘብ ሽልማት ስለማግኘታቸውም ተነስቷል